የምታረጋት? እንደ በግ እየተጎተትሽ እዚህ ቤት ስትገቢ ዝም ብዬሻለሁ። አሁን ደግሞ እኔን ለማዘዝ ፈለግሽ። ብቻ ያቺ ፍቅር ከቤት እያሯሯጠች አስወጣችኝ እንዳትኝ ብቻ። ባልተረጋገጠ ወሬ እንደዚህ ማውራት አልነበረብሽም። ለወንድሜ ከዚህ በኋላ በእናንተ ሴራ ምንም ነገር እንዳያደርግ እየነገርኩት ነበር። ምንድን ነው የምታወሪው? ደግሞ ኤላን ስተውልሽ ነው አላማረሽ? አንቺ ደግሞ ይመጣልሽ አታውርሺ። እሱ አንተን አይመለከትም። ድጋሚ ግን ቤቴም ሆነ ለሊያ አጠገብ እንዳትደርስ እሺ? እንደው እግዚአብሔር ይሁናት እንጂ አባቷ የሌለ ኃይለኛ ሰው ታውቃለህ? ኃይለኛ ሰው። ከዚህ በላይ ምን ልታደርጉ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን ታደርጋላችሁ? ቆይ እንዴ ብንቂ ነው ሰራተኛ ልታደርጊኝ ያሰብሽው? የኔና የባርኮት ሰራተኛ መሆን ቢበዛብሽ እንጂ አያንስብሽ። ካልተሰማሽ ድገምልሽ ውጪ። እናቴ ጋር ክፍለ ሀገር የምርሽ ማለት ብቸኛ ዘመዴ እናቴ ብቻ ናት። እዚህ ሁሉም ነገር ስልችት ብሎኛል። በቃ መሄድ አለብኝ። አደይ አደይ ከቤት ተባረረች። ዴቭንና አደይን ቤዛ አጣላቻቸው። ፍቅር ከእናቷ ጋር ስልክ አውርታ አደይ ስትመጣ ከዚህ ቤት አብቅቶልሻል፣ ኮተትሽን ይዘሽ ጥርግ በይ፣ ሌላ ሰራተኛ ልናመጣ ነው፣ እናቴ ደውላ ነግራኛለች ብላ ለአደይ ስትነግራት እውነትሽን ነው ወይ ብላ እሷን ስትጠብቃት ልብሷን አንጥታ ተወረውርላትና ይኸው ኮተትሽን ይዘሽ ጥርግ በይም ስትል ለአደይ ነግራታለች። በዚያም መሰረትም እኔ የእናንተ ፊት እስከዛሬ ሲያንገበግበኝ ታግሻለሁ። ከእንግዲህ በኋላ እኔም ቤት እንደሌለው እናት አባት እንደሌለው ለምን እጎዳለሁ እሄዳለሁም ብላ አደይ ከቤት ወጣል። ከዴቭ ክላሱ እንደተቀመጠ ቤዛ ወደሱ ጋር ሄዳ አደይ የት እንዳለች ታውቃለህ ወይ ብላ ለዴቭ ስትጠይቀው እኔ አላውቅም አንቺ የምታውቂው ነገር አለ ወይ ብሎ ሲጠይቃት ትላንትና እኮ ከባርኮቴ ጋር ኤላ ቤት አየኋቸው ብላ ለዴቭ ትነግረዋለች። እውነት በኒ ጨክና ከባርኮቴ ጋር አየሻቸው ብሎ ለሷ ሲነግራት አዎ ለማመን በጣም ነው የሚከብደው፣ ሁለታችንም ነን የተጎዳ ነው፣ አይዞህ ጠንከር በል ብላ እሱን ነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍርፍ ይበል። ሰራተኛዋ አደይ ክፍል 56 እንግዲህ ለምለምና አደይ ኤላ ቤት እያወሩ ስለ መስራት ያለባቸውን እየተመካከሩ ድንገት ናኦል ወደዛ ቤት ሲገባ ሁለቱም በጣም ደነገጡ። እንዴት መጣ እዚህም ሲሉ ሲጠይቁት አደይ ትላንትና ወደዚህ ቤት ስትመጪ ነበር ያየሁት ቤቱን ይላትና የመለስላታል። ድንገት እያወሩ እሱም ደግሞ በቃ ብሌኔ ነበረች ለኔ መኖሬ ተስፋዬ ወደ ውጪ ሊሄድ ነው፣ ስለዚህ አንዳንድ ነገር እንድታማክሩኝ እፈልጋለሁ ብሎ ለነሱ ሲጠይቃቸው ለምንድነው የምትሄደው ይሻላል ወይ በማለትም አደይ ስትመልስለት እንዴት ሀሳብሽን አንቺ ልትቀይር ይቻለሽ ብሎ ለሷ ይነግራታል። አደይ ገንዘብ ተበድራ ከለምለም ጋር ስራ መጀመር እንዳለባትም ስትነግረው በቃ እኔም ከናንተ ጋር እጀምራለሁኝ እሺ አትሂድ ካላችሁኝ በማለትም ያንን ሀሳብ ለእነሱ ሲነግራቸው አይ እኛ የተነጋገርነው ሁለታችን ብቻ ነን በማለት ለእሱ ይመልሱለታል። ቆይ ከናንተ ጋር እጀምራለሁ እያልከው ገንዘቡን ቴታንጥተህ ነው ብለውም ሲጠይቁት ነው በሴቶቹ የተቀበልከው ገንዘብ ነው ብላ ለምለም ስትጠይቀው አዎ ብሎ ይላታል። በሰው የመጣ ገንዘብ በጣም ጥሩ አይደለም፣ እሱን ለበጎ አድራጎት ገንዘቡን ስጠው ብላ ለምለምም አደይም ሁለቱም ይመክሩታል። እሺ በቃ እንዳላችሁኝ ገንዘቡን ለበጎ አድራጎት ሰጥቼ ከዜሮ መጀመር ነው ያለብኝ ብሎ ለሁለቱም እየነገራቸው ኤላ ወደዛ ቤት ሲገባ ቤት ያየዋል። በጣም ይደነግጥና ምን ትሰራለህ አንተ እዚህ ቤት ብሎ በጣም ሲኮሳተር ምን ቤቴ ቤቴ ትላለህ ቤቴ ለምን ትለኛለህ በማለትም ለሱ እየደጋገመ ይመለስለታል። እዚህ ጋር ለምለምም በጣም ትናደዳለች። አደይም ትደነግጣለች። እኔም ብሎ ነው የመጣው ብላ አደይ ስትመልስለት ለካ አንቺ ነሽ ወደዚህ ቤት እንዲመጣ ያደረግሽው ብሎ አደይ ላይ ኮስተር ሲልባት ይዘሽ ውጭም ብሎ እንደገና ሲኮሳተርባት ይዛ ትወጣለች። ለምንድነው እንደዛ የጮክበት ይቅርታ ማድረግም አለብህ ብላ ለምለም ስትነግረው እኔ በሚስቴ ቀልድ የለምም ሲል ለሷ ነግሯታል።
የባርኮት ሚስት ነገሯን እየጠነሰሰች ሳሎን እንደተቀመጠች ዴቭ አደይን ይወዳታል ያፈቅራታል ወይ እያለች እያሰበች ድንገት ፍቅር ስትመጣ አንቺ ተነሺ ምግብ ስሪም ብላ ለሷ ስትነግራት ድንገት ዴቭ እየመጣ ምንድነው እያሰብሻለሽው ስትላት ስለ ዴቭ እስኪ ደካማ ጎንና ጥሩ ጎኑን ንገሪኝ ስትላት ድንገት ዴቭ ሲገባ ምንድነው እያለ ሲላቸው የዴቭን ጥሩና መጥፎ ጎኑን ንገሪኝ እያለችኝ ነው ብላ ተናግረዋለች። እዚህ ጋር ከባድ ጦርነት ይነሳን። በጣም ተጨቃጨቁ ከመጠን በላይ። ቤዛ በጣም ነገረኛ ወደ ክላሱ ገብታ ሁለቱ ከተረጋጉ በኋላ አደይ የት እንዳለች ታውቃለህ ሆይ ብላ ለሱ ነግረዋለች። እሱ ደግሞ የት እንዳለች አላውቅም፣ ምን አውቃለሁ፣ የምታውቂው ነገር ካለ ንገሪኝ ብሎ ነግሯታል። እሷ ደግሞ ከባርኮቴ ጋር አይቼዋለሁ ብላ ሁለቱ እንዲጣሉ አድርጋለች። አደይ በኒ የሚጨክን አንጀት ኖሯት ነው ወይ እውነት ከባርኮቴ ጋር ያፈጸመችው በማለትም በጣም ይናደዳል። ወደ ያንን ልብሷን ታመጣና ስትሰጣት ለአደይ ኮተትሽን ይዘሽ ሂጂ እናቴ ሂጂ ብላሻለኝ መስተል ለሷ ነግራታለች። እውነትሽን ነው ብላም ተመልስላታለች። አዎ ሌላ ሰራተኛ ማንጣት አለብን፣ ኮተትሽን ይዘሽ ከዚህ ቤት ውልቅ በይ ብላ ለሷ ስትነግራት እኔ የዚህ ቤት ነገር ከበቃኝ ቆይቷል፣ ሁሉን ነገር ችዬ ታግሻለሁ፣ ቤት እንደሌለው እናት እንደሌለው ለምን እጎዳለሁ እሄዳለሁ ብላ ትወስናለች። ሊዲያ ቀበጧ እየጨፈረች ወንድሟ ወደ እሷ ክላስ እየገባና ስለ አደይ አሁንም መልካም ነገርና ወደ እሱ እንድትሆንለት እንድትመክርለት እየጠየቃት ነበር። በአደይ ጉዳይ ከሆነ ምንም ነገር እንዳትነግረኝ፣ አንተ ሰው ጉድ አይልህም ወይ? እንዴት የቤት ሰራተኛ ታፈቅራለህ? ከሞላ እሴትም ብላ ለዴቭ ስትነግረው እኔ በላቧ ጥራ ግራ የምታድር ሴት ነው ያፈቀርኩት፣ በአደይ ጉዳይ አያገባሽም ብሎ ለህቱ ይነግራታል። እሺ እማዬና አባዬ ቢሰሙስ ምን ይላሉ ስትል ለዴቭ ትነግሯለች። ብትናገሪ እመንያት ብሏት ለሷ ያስጠነቅቃታል። ሊዱ ለምን ከዚህ ቤት አንወጣም? እኔ አንቺና አደይ አንድ ቤት ተከራይተን ለምን አንኖርም ብሎ ለሷ ሲነግራት እኔ ከአደይ ጋር በጭራሽ አልኖርም ብላ ለእሱ ትነግሯለች። እኔ ደግሞ ጥሩ ነሽ ብዬ ላንቺ መንገሬ ብሎ ከዛ ክላስ ጥሏት ይወጣል። አደይም በጣም ስለተናደደች ጉዞዋን ቀጥላለች። የምትሄድበትና የምታርፍበት የት እንደሆነ አልወሰነችም። ያንን እንደነገረችው ሳሎን ያንን ልብሷን ጥላላት ኮተትሽን ይዘሽ ውጪ ብላት ፍቅር እየተጨቃጨቀቻትም ነበር። ዴቭ ይመጣና እጁን ያጨበጭብና ብራቮ ብራቮ፣ ሁሉንም ነገር ሰምቻለሁኝ፣ አደይ እውነት አደረግሽ ወይ? እንዲህ ነው ወይ ለኔ ያለሽ ፍቅር ብሎ ዴቭ እየነግራታል። ምንድነው የምትለኝ ነገር? ምን ሰምተህ ነው? ማን ነው የነገረህም ስትል ስትጠይቀው ሁሉንም ነገር ቤዛ ነግራኛ ለች ብሎ ለአደይ እየነግራታል። ውሸት ነው፣ ምንም የተፈጠረ ነገር የለም፣ እኔ ማንንም አልወደድኩም አላፈቀርኩም ብላ ለሱ ተመለስለታለች። ታዲያ ምንድነው ያለችኝ ቤዛ ብሎ ሲጠይቃት አንቺ ምንድነው የሰማሽው ያየሽው ነገር ብላ ለሷ ስታስፈራራት እንዲሁም በጥፊ ስታጮላት ደግሞ ውሸቷን ነው እውነት ነው አይቻቸዋለሁ ብላ ስትክድ ፍቅር እዚ ጋር ገብታ ከፍቅር ጋር ጣሉ የውሸት እንደሆነ ፍቅር ስትናገር ከባርኮቴ ጋር አደይ አንድ ጋር እንዳልሆነች ስትናገር እውነቱ ይታወቃል። አይንሽን ማየት አልፈልግም ከዚህ ቤት ውጭልኝ ብሎ እሷን ያባርራታል። አደይ መንገድ ላይ እየሄደች ለምለም ትመጣላታለች። ለምለም ምን ሆነች ነው ከዛ ቤት አባረሩሽ ወይ? ምን ችግር ተፈጠረም ስትል ለሷ ስትነግራት አዎ ስራ ለቀቅሁ ብላ ትነግራታለች። እኔም
ልመጣ ነበርም እኮ ስትል ለለምለም ስትነግራት መረጋጋት እንዳለባትና ሁሉንም ነገር በትዕግስት መሆን መጠበቅ እንዳለባት ስትነግራት በመጨረሻም ከሰው ጋር አገናኝታት ሌላ ቤት ሄዳ እንደምትሰራም ለለምለም ትነግራታለች። ደመቀና ንጉሱ መንገድ ላይ እየጠበቁ ከናኦል ጋር መንገድ ላይ እየሄዱ ንጉሱ ያይና እንዴት ነው የሚያቅፋት ብሎ በጣም ይናደድና ናኦልን ለመምታት ልቀቀኝ እያለ ሲታገል እባክህ ተረጋጋ ብሎ ደመቀ እየተቆጣው በኋላ እሷ ወደ ቤቷ ስትመለስም ንጉሱ ይረጋጋል። ይጠብቃትና ምንድነው ከሱ ጋር እያደረግሽ ያለሽው? ከማንም ጋር ካፌ አይሻለው ከኔ ጋር ግን አንድም ቀን ደስተኛ አትሆኝም። እኔ አንቺን ለመጋበዝ ምንድነው የሚያንሰኝ? ለሱ የሳቅሽለትን ለኔ አንድ ቀን ለምን አትስቂልኝም? ስለወደድኩሽ ስላፈቀርኩሽ ነው ወይ እንደዚህ የምትሆኙ? እሺ ምን ላድርግልሽ ንገሪኝ ብሎ ልጋብዝሽ ወይንስ ልብስ ጫማ ልግዛልሽ ብሎ ለሷ ይነግራታል። አየህ አንተ በቁሳዊ ነገር እኔ የምታለል መስየህ ነህ ጅል ነህም ብላ እሱም በጥፊ ታጮለውና መንገዷን ትቀጥላለች። ስለኔ ማንነት ካወቅህ አብሮ አደጌን ደመቀን ጠይቀው እኔ ዘልዛላ ሴት አይደለሁም ብላም ለሱ ትነግሯለች። እኔ መቼም ያንተ ልሆን አልችልም ብላ አስጠንቅቀው አደይ ከንጉሱ ትሄዳለች። ንጉሱም የተመታውን ጉንጩን እየደባበሰ በጣም ተናዶ እሷንም ቢያያትም እሷ ረግጣው ሄዳለች። መንገድ ላይ ሁለቱም እንደሄዱ ደመቀ ደግሞ ስልክ ይሰርቅና ይሯሯጣል። እስያ አንተ እንደዚህ ነው ለምን ትሆናለህ? ለምን አትረጋጋም? ብሎ ንጉሱ ለደመቀ ሲነግረው ለምንድን ነው እንደዚህ የምትለኝ? ስልኩ እኮ ያበደ በጣም ጥሩ ስልክ ነው ብሎ ደመቀ ለንጉሱ ይመልስለታል። ልመልስላት ወይ ብሎ ደግሞ ሲነግረው እዚጋ በጣም እየተጨቃጨቁ የስልኩ ባለቤት ከኋላ እያሯሯጣቸው ነበር። ሁለቱም በዛሬው ክፍል ላይ ሌብነታቸውን አላቆሙም፣ እየሰረቁ ነው። ዴቭም በጣም ተናዶ ወይኔ አደይ በቃ ጨከነችብኝ ብሎ ከቤት ቻው ብላቸው እኔ ቤትም አለኝ ለምንድነው እስከዛሬ ታግሻችሁ እንደዚህ እኔን የምታሽቆጠቁጡኝ? ወደ እናቴ ጋር እሄዳለሁ ብላ ወደ እናቷ ጋር ጓዟን ይዛ እንደሄደች ዴቭ እጇን ጥርቅም ሲያደርጋት እሷ ጥለው ትሄዳለች። በወንድሜ ጨከንሽበት ወይ አደይም ብላ ሊዲያ እዝጋ ለምናታለች። የሱን እጅ ጥርቅም አድርገው አደይን ተከትሏት ሊሄድ ሲል ወንድሟን አስቀርቷለች። ትንሽ ተቀምጦ ሲረጋጋም ፍቅርም ይሄ ሁሉ ያንቺ ስራ ነው ብላ ሊዲያ ፍቅርን በጥፊ አጮላታለች። ዴቭም ደግሞ አደይን ፍለጋ መሄድ አለብኝ ብሎ ከቤት ይወጣና የትም ልትሄድ አትችልም ኤላ ጋር አንድ ቀን አድራ ነው የምትመጣው ብላ ለነሱ ስትነግራቸው እንደዛ ሊሆን ይችላል እስኪ እሱ ጋር ልሄድ ብሎ ወደ ኤላ ጋር ሲሄድ እቤት ኤላን ያገኘዋል። ምን ተፈጥሮ ነው ብሎም ሲጠይቀው አደይ እዚህ ቤት አለች ብሎ ለሱ ሲነግረው የለችም አልመጣችም፣ ለምለም ወደ እሷ ጋር ልሄድ ብላ ነው የሄደችው ብሎ ለደብ ይነግሯል። ለምለም ከኋላ ስትመጣ የተፈጠረውን ነገር እሱ ሲነግራት እሷ ደግሞ ዘገየ ለትንሽ አሁን እሷ ከደላላ ጋር አገናኘኋት ብላ ለሱ ስትነግረው ይህንን ድርጊት እየፈጸመችውና ትላንትና እዚህ ቤት ከባርኮቴ ጋር አየኋቸው ብላኝ በዛ ትንሽ ተጋሽተን ነበረ አንተም ተናግረሃታል ለካ ብላ ለምለም እዚህ ጋር ታዝንበታለች። እውነት ያችን ጨካኝ መጥፎ ሴት አለቃትም ብሎ እየሮጠ ወደ ቤዛ ጋር ሄዶ እከላሷ እንደሆነች እሷን ንቅ አድርጎ አንቺ ክፉ ለምንድነው እንደዚህ ያደረግሽው ብሎ አንገቷን አንቋታል። እንግዲህ የዛሬው ክፍል ይህንን ይመስላል። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ ባይ።